ኦፓል ነጋዴና ሚሊዮነር ነው የሚለውንና በቃ በየወሩ 13 ሚሊዮን ያገኛል የሚለውን ነገር እንደው የባንክ አካውንት እንደዚህ ከሆነ እናንተ ጋር ምን እሰራለሁ? ምን አስመጣኝ? እናንተን ለማስረዳት ምንም 2 ዓመት ሙሉ 13 ሚሊዮን በየወሩ ካገኘው ምን እሰራለሁ እናንተ ጋር? ምንድነው እነዚህ ነገሮች ማደርገው 5000 ሰው በተሰበሰበበት ማወራው እኔ 5 ወይም 10 ግሩፑ ላይ ወይም ደግሞ ፔጁ ላይ ያሉትን ሰዎች እያስብኩ አይደለም። ከዛ ከፍ ብዬ ነው 5000 ከስር የሚያዳምጠኝ ሰው የተማረ ዶክተር፣ ሀገር መሪ፣ ፖለቲከኛ፣ ዳኛ እንደዚሁም ደግሞ ውሎ አደር የተለያየ ዘርፍ ውስጥ ያለ 5000 ህዝብ በተሰበሰበበት ነው እየተናገርኩ ያለሁት። ተግባባን አይደል? ለዛ ለ5000 ሰው ነው የማስረዳው። ከዛ 5000 ሰው ውስጥ የሚወዳችሁም ማይወዳችሁም መስማት ስላለበት ይሰማል። ማመዛዘን ያለበት ያመዛዝናል። መስደብ ያለበት ይሳደባል። እጁን አላስችል ብሎ መስደብ የፈለገ ሰው በኮሜንት ይሰድባችኋል። የሚደግፋችሁ ሰዎች ጀግና ጀግና ይላችኋል። ኦር ደግሞ ማስረዳት ያለባችሁ የምታስረዱ ሁልጊዜ የምናገረው ያንን ነው። የሆነ ቤት ስትገቡ ቤቱ በአስተሳሰብ መብለጥ መቻል አለበት። ያለውን እውነታ ይዛችሁ ስትገቡ ማለት ነው። ከዛ ውጪ ታች ላለው ሰው ነው ሪስፔክት የምሰጠው እንጂ ቤቴን ከፍቼ እንትን ብል እኮ ምናልባት ይኸው አሁንም 300 እና 400 ሰው እኮ ይመጣል። ግን ምን አለ መሰላችሁ ድንገት ሲሆን ተያይዞ የሆነ ነገር ከተሰራጨ በኋላ መመለስ አትችሉም። አሁን የሆነ ሰው ሲደብረው በቃ ዛሬ ገብቶ የኔ ፎቶ ግርግድ አድርጎ እንትና እንደዚህ ሙልጭ አደረገው እንዲያደርጎ የሆነ ነገር ይልና በሚሊዮን ይደረድረዋል። ያንን ሪከርደሮች የሚጠላችሁ ካለም ሌባው ተጋለጠ የሚገባበት ጠፋው ምናምን ወይም ደግሞ የሚወዳችሁ ከሆነ እንደው ይህንን መልካም ሲያደርግ የነበረ ልጅ እንዲመስደብ ልክ ነው ብሎ ይለጥፍላችሁና ስትሰደቡ ለሌላ ሰው ስትነሱ ያዳርስላችኋል። አሁን ችግር የሆነው ምንድነው? ተቆርጦ የሚሄደው ነገርና የትክክለኛ የተባለው ነገርም አንዳንድ አይገናኝም። በቲቮዞ ነው የሚሆነው። የተደረገላቸው ነገር እንኳን ምስክርነት አይሰጡም። አይ ቲንክ ወደ 300 ምናምን ሰው አድሯል እዛ አይደለ መጥቶ እኔ እዛ ሄጄ አድሬያለሁ፣ እንዲህ በልቻለሁ፣ ጠጥቻለሁ፣ እንደዚህ ቀን አሳልፌያለሁ። መልካም ነገር ነው የተደረገው። ወደ 9 ሰው ሆስፒታል እየተመላለሰን አሳክመናል አይደል? ኖ እኔ እንደዚህ ታመሜ ነበር፣ እንደዚህ ሄጄ የተቀበልናቸው ሰዎች አሉ። ከአየር መንገድ ተቀብሎኝ ባለው ነገር እንደዚህ ኢቭን እያንዳንዱን ነገር እንግዲህ ቤተሰቦቻቸውን መተን አናስመሰክርም። እዚህ ጋር የሆነውን ነገር የሚታይ ነገር ስለሰራን ያውቁታል እኮ አረብ ሀገር ያሉ ልጆች ያውቁታል። ማንም ሰው ተስፋ ይጠራ ሲባል በቃ ስራ እንደጠፋበት ሰው ነው አይደል? ብር ብዬ የሚመጣው ሌሊትም ጭምር ነው ማደርሳቸው የነበረው ሴፍ እንዲሆኑ ምንም ችግር እንዳይደርስባቸው እህቶችን ተጠንቅቄ ተቀብዬ አድረው አርፈው ወደ ክፍለ ሀገር ምሸኛቸው። አንዳንድ ጊዜ ገጠራማ ቦታዎች ሁሉ እየገቡ በፎቶም ጭምር በዶክሜንት እየያዝን ነው የምንሸኘው። ግን እንትን አይደለም የሆነ ስትወቀጡ ማንም ሰው አያውቃችሁም፣ ብን ብሎ ይጠፋል ማለት ነው። ጥቂት ሰዎች ናቸው። ለምን ጠበቃ አልቆማችሁም? አይደለም በገባችሁ እውነት ላይ ግን መጠየቅ ካለባችሁ መጠየቅ ያለባችሁ እናንተ ናችሁ። ባለቤቱ ያዋጣው ሰው ነው እኮ አይደል? ብሬን ያዋጣሁትን የታደረከው ማለት ያለበት የከፈለ ሰው ነው። አንድም ሰው እኔ ፊት ለፊት ወጥቶ እኔ ብሬን እንደዚህ እንትን ያልኩበትን መልስልኝ ያለኝ ሰው የለም እስካሁን። በቃ ብሬን ግሩፕ ላይ የሚገባው ማንም ፐብሊክ ነው፣ መቀላቀል ይቻላል። ቴሌግራም ላይ የሚሰጠው አስተያየት ሁሉ እኔን የሚሰድብ የሚነቅፍ ወር ደግሞ አጭበርባሪ ነው የሚል ብዙ ሰው እንዳለ አውቃለሁ። ግን አሁንም ብሬን እንትን ያችን 4000 ብር አባልነት የተባለውን ነገር የከፈልኳን ነገር እንትን ያለች ካላችሁ ችግር የለውም። በጣም የቸገራችሁ ሰዎች ካላችሁ ያንን ነገር ከቨር ማድረግ ይቻላል። በዛ ልክ ነው። እሺ ወደ እናንተ እንሂድ። ከላይ እንጀምር። ከማን ነበረች መጀመሪያ የገባችሁ? አይ ቲንክ ቤቲ ብዙ ሜሴጅ እየጻፍሽ ነበር። አንዳንድ ኒውትሪሽን አንሺውና ተናገሪ እስኪ። እኔማ በቃ ሀሳብ ይነግረኛል፣ እወርዳለሁ፣ ከታች ሆናለሁ። ከላይኛዋ ቤቲም ሌላኛዋን ቤቲ ነች። ሁለታችሁም ቤቲ ነው። እሺ ቤቲ ቤት ነው። አመሰግናለሁ። እሺ እህቴ ቴንኪው ቤቲ። ሰላም ብያለሁ። ታስፎ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው አለን። እንኳን በሰላም ተመለስክ። እንኳን ሰላም ቆያችሁ።
እኔማ እንትን ጥያቄ ነበረኝና ያው ስታወራው ራሱ ሆነ እንትን እያልኩ ነበረ ከታች ማለት ነው። እሺ ጠይቂ እስኪ። እና ምንድነው ከዚህ አይ ኮሜንት ላይ ነው ጽጌንን ሰላም እያልኳት ነው። እሺ ምንድነው ዋትስአፕ ላይም ስልኬ አይሰራም፣ እንደገና ቴሌግራም ላይም ስልኬ አይሰራም እና ሆነ ጉዳይ በተደጋጋሚ አንተ ቤት ገብቼ ማለት ከአንዴም ከሁለቴም ከአንተ ቤት ገብቼ ሆነ ታሪክ አጫውቼ ነበረ። ከዛ መሀል ላይ ምንድነው የማህበሩ አባል ካልሆንሽ ይሄን እንትንሽን አልገባበትም፣ ማነው ውክልና የሰጠሽ ማነው ተብዬ ስለምጠየቅ ምናምን ብላኝ ከዛ አባል እንትን ማህበሩ ላይ አባል እንዲሆን የሚከፈለውን ቅድማ እንድከፍል ሰጠኝ ማለት ነው። ልክ ሲከፍል ደግሞ መልስ አጣው ማለት ነው። ምክንያቱም አለ ዋትስአፕ ላይ አሁን የከፈልኩበት የላኩበት ፎቶ ላኪ ብላችሁ ፎቶ የላኩበት ከዛ በኋላ የቆመበት መንገድ አለ እና መልስ ያጣውበት ቴሌግራም ላይም ዋትስአፕ ላይም እንደዛ ሆኖ ቀራ ማለት ነው። እና ለሱ ነበረ ጥያቄ የነበረው ማለት ነው። እኔ በእርግጥ አንተ ጋር ብቻ አይደለም ብዙ ቦታ ረግጫለሁ፣ ንብረትም ሀብትም አይደለም። ታስታውሰኝ እንደሆነ እንደው ትንሽዬ ነገር ልንገር፣ የልጅ ጉዳይ ነው። ልጄ በስደት ላይ በስልክ እንኳን ድምጿን ብሰማ ብታመቻቹልኝ በሚለው ነገር ነበረ ወደ አንተ የመጣው ሳጫውት ከዛ ምንድነው እኔ ምን ቤት ነኝ ተብዬ እጠየቃለሁ አባል ካልሆንሽ ምናምን አልከኝ። ቆይ አስታወስኩሽ። ምናልባት በደንብ ለተመልካቹም ለማብራራት አይ ቲንክ ባለቤትሽ ልጅሽን እንዳታይ አድርጎ ሌላ አግብቶ ነው አይደለ? ኦልሬዲ እየተሰቃየች ምናምን እኔ ልንገር ራሱ አልፈልግሽም እናቴ አይደለሽም እንድትል የሆንሽው ልጅ ያ አስታወስከኛ። እና ከአንዴም ከሁለቴም አንተ ቤት ቀርቤ ነበር። ከዛ በኋላ ሀቢባ ቤትም ገብቼ ነበር። ግን እኔ አንድ ነገር የምነግርህ ነገር ማለት ነው ሰው ፊት እኔ መልስ አላገኘውም። ግን ልሞክር የሚዲያው ልሞክር በሚለው ነው እንጂ እውነት ለመናገር እኔ ከአንተ በኋላ ራሱ ስንት ቦታ ቀርቤ ያለሁ፣ ግን እኔ መልስም አላገኘውም። ቢያንስ እንኳን ሰው ስልክ ደውሎ እየሞከረልኝ ሰው እንኳን የለም። እስኪ ለአንተ ራሱ የእሱን ስልክ ጠይቃኝ ስልኩን ሰጥቼ ምንም በቃ ያኔ መቀበል እንጂ ምንም መልስ አልሰጠኝም። ሌሎቹም እንደዛ። እኔ ግን ሀብት ንብረት አይደለም የልጅ ጉዳይ ነው። ግን ሰው የልጅ ጉዳይ እንዴት አልተረዳኝም? አይዶን ነው አላውቅም። ሰው እኮ ንብረት ተቀምጦ ሀብት ተቀምጦ ምናምን የእውነት ነው መልስ ያገኛል። ትንሽ አትሊስት ሆነ ነገር መልስ ያገኛል። ለምን የቤቲ ነገር ለምን እንደዚህ ሆነ የሚለው ነገር እንደ ሰውነት ይሰማኛል። እንደ ሰው ማለት እኔ ሀቢባ ቤት ቀርብ ያለ ብዙ ልጆች ሊያውቁኝ ይችላሉ። ምንም መልስ አላገኘው ምን እዛም ማለት ነው። አንድ ቀን ስልክ ሞከረች ካላስ ቤቲ አሁን አንድ ነገር ልንገርሽ፣ ብዙ ቦታ ከሞከርሽ ማለት ሌሎቹንም መጥራት አያስፈልግም። እኔ ጋር ስለመጣሽበት ነገር በነገራችን ላይ እኔ እያንዳንዱን ነገር አስታውሳለሁ። ደውለሽ እህታችን ምንድን ነበረ የተፈጠረባት? ኦልሬዲ ልጇ ስንት ዓመት ነው ያላገኘሻት? ወለደቻት። ኦልሬዲ ወደ ውጭ ሄድሽ። ሁለቴ ነው የተመላለሽው አይደለ? አንዴ መተሽ ነበር። ከዛ ያ ምንድነው የተፈጠረው? እንድታያትም አልተፈቀደላትም። ልጅቷ ራሱ እናቴ አይደለሽም አላቅሽም እንድትል ሆና ያለችበት ሁኔታ ነው የተፈጠረ የነበረው። ይሄ ነገር ሲፈጠር ሁለቴ ሶስቴ እኔ አውርቼሻለሁ አባል ከመሆንሽ በፊት። ልክ ነው አውርታኛል። ግዴታ ግን ማህበራዊ ሁኝ ስትለኝ ደግሞ ሆኜ ልክ ከከፈትኩ ከላኩ በኋላ አንተ ሆነ በቃ ከሚዲያው ላይም የመጥፋት ነገሮች ተፈጠሩ። መልስም አጣው። ባነበርክበት ሰዓትም የተወሰነ ጊዜ መልስ አጣው ነበርከ። በዛን ሰዓት በእንትን ባልኩበት ሰዓት ነበርከው እኮ። አንዴ አዳምጪኝ አንድ ጊዜ። ከዛን ምንም አባል ሳትሆኚ ሁለቴ ነው ሶስቴ አውርተናል በቴሌግራም ችግርሽን ነግረሽኝ አዳምጬሽ ነበር አይደለ? ከዛም በኋላ ምንድነው የተፈጠረው? እርግጠኛ ነኝ ደውዬለት የዛን ሰዓት ይሄኛው ስልክ አይሰራም ስለሽ በሆነኝ ስልክ በዚህኛው ሞክርለት ብለሽ ሌላ ተለዋጭ ላክሽልኝ አይደለ? አንዱ ስልክ አይሰራም ስልሽ እስቲ በዚህኛው ሞክረው ልጅቷ የምታነሳልኝ በዚህኛው ነው የሚያነሳልኝ በዚህኛው ነው ብለሽ ላክሽልኝ። ከዛም በኋላ ብዙ ጉዳዮች ይመጣሉ እኛ ጋር። ኤኒዌይ
ወደዚህ አባል ምትሆኛለሽ 4000 ብሩን ስትከፊ ነው ይሄንን ምሰራልሽ ብዬ አላቅም። ሜምበር መሆን አለብሽ። ለምን ሲባል አንደኛ ይህንን ሰውዬ መጨረሻው ወደ ክስ መሄድ አለበት ብለን ስላወራን ነው ካንቺ ጋር። ወደ ክስ መሄድ ያለበት ምንድነው? አንድ እናት ልጇን የማየት መብት አላት አይደለ? መብት አላት። የፈለገ ቢሆን ቀን ተሰጥቷት ማሳደግ ባትችል እንኳን በፍርድ ቤት እሱ ጋር ቢወሰንለት እንኳን እሱ ጋር ይኖር እንኳን ቢባል እናት ቀን ተሰጥቷት ልጇን የማየት መብት አላት። ያንን ነገር ለማድረግ ደግሞ ክስ መመስረት ነው የሚያስፈልገው። 2 3 ተመላልሰሽ ማየት እንዳልቻልሽ ነግረሽናል። ያንን ነገር ለማድረግ አንደኛ በውክልናም ቢሆን ክስ ለመመስረት በመጀመሪያ ደረጃ ጀጎል በጎ አድራጎት ድርጅት እኮ እዚህ ፍርድ ቤት ሲቆምላችሁና ጠበቃ ሲያቆም መጀመሪያ ከነዚህ ከከሳሾች ሙሉ ፍቃድ ማግኘት አለበት። ሙሉ ፍቃድ ለማግኘት ደግሞ እዚህ ጀጎል በጎ አድራጎት ውስጥ የገቡ አባላቶች ሲጎዱ ወይም ሲጠቁ ይቆምላቸዋል። የድርጅቱ አንድ ስራ ነው፣ ሰፖርት ያደርጋቸዋል፣ ጠበቃ ይቆምላቸዋል። ያ ማለት በምንድነው? በነዛ ፍቃድ ላይ ያቺ ልጅ ምናችሁ ነች ሲባል እህቴ አይደለችም፣ ወንድሜ አይደለችም፣ የጀጎል በጎ አድራጎት ድርጅት አባል ውስጥ ተካታ ለሚደርስባት ጥቃት ፕሮቴክት የሚያደርግላት ተቋም ውስጥ ነው ያለችው። እንትና ትባላለች። የአይዲ ቁጥሯ ይሄ ነው። በዚህ ጊዜ ድርጅታችንን ተቀላቅላለች። ድርጅታችንን ከተቀላቀለች በኋላ እንዲህ አይነት ችግር ስለደረሰባት ድርጅታችን ለእንደዚህ አይነት ነገሮች ስለሚቆም ይህንን ክስ መጀመር እንድናስችል ከአንቺ ድጋፍ ደብዳቤና የአባልነት መታወቂያዎችሽን እንዳለ አንድ ላይ መርጅ ተደርጎ ነው ክስ የሚመሰረተው የሚል ሀሳብ ነው የሰጠሁሽ። ኤኒዌይ ዞሮ ሌሎች ጋር ችግሩ ምንድነው? ከሚዲያዎች ምንም ነገር አላገኝም ዝም ብዬ ነው ምለፋው ብለሽ ትጀምሪና በጣም ብዙ ሰው ቤት ገባው ትይናለሽ። ብዙ ሰው ቤት ከገባሽ የሆነ ነገር ፈልገሽ ነው መታገዝ፣ መረዳት ምናምን። እውነት ለመናገር 4000 ብር እኛ ጋር የከፈልሽው ነገር ይሄንን ጉዳይሽን ይዘን ፍርድ ቤት ሄደን እንድንጨርስልሽ ክፈይ ብለንሽ ነው ወይስ አባላት ለምትሆኚ ለበጎ አድራጎቱ ለመቀላቀል አይዲ ለማውጫ ነው የጠየቅንሽ አይደል? ወይስ 4000 ብሩን ለክስ መመስረቻ ነው ብለን ጠይቀንሻል? በፍላጎትሽ ነው አይደል ያንን ያደረግሽው? በፍላጎቴ ነው። ግን ያኔ መጀመሪያ ግን እኛ እንጠየቃለን ብለሃል እኮ እንጠየቃለን። እናንተ ከየት ነው ወዴት ነው የመጣችሁን ስለምንባል አባል መሆን አለብሽ ስትለኝ አድርጋለሁ ያን ነገር ማለት ነው። ምክንያቱም ይሄ 4000 ብር ለኔ እኮ እንትን አይደለም እኮ ያኔ ትልቅ ነገር እኮ አይደለም። እኔ ከዚህ በላይ አውጥቼ የሄድኩ ልጅ ነኝ። አሁን እሱን አይደለም አሁን እየጠየኩሽ ያለው ትልቅ መሆን አይደለም። 1 ብርም ትልቅ ነው፣ ለፍተሽ ካመጣሽ እኮ ትልቅ ነው እህቴ። እኔ እሱን አይደለም እያልኩሽ ያለሁት። አሁን አባል ሳትሆኚም 2 3 ረድቼሻለሁ አይደል? በምን ለምሳሌ በጥያቄ ማዳመጥ ችግርሽንም ማዳምጬ እንደዚህ ብታረጊ ያላልኩሽም? እንዲህ ቢሆን ብላኛል እኮ ተስብሽ እኮ ማለት ያ ማለት እንደ ወንድም ያደረኩት ነው አይደለ? ያ ነገር እንደ ወንድም። አሁን ምንድነው መሰለሽ ግርታ እንዳይፈጥር ነው። አሁን 4000 ብር ስትከፍሉ ልክ ጉዳዩን እናስፈጽማለን እያልን የምንሰበስብ ነው የምታስመስሉት። ልክ አይደለም። በጎ አድራጎቱን ስትቀላቀሉ በፍቃዳችሁ እንዲያደርጋችሁ የምትቀላቀሉበት ነገር ነው እንጂ ጉዳይ ለማስፈጸምማ ያንቺን ጉዳይ ይዞ ፍርድ ቤት ለመሄድ በራሱ የሚፈጀው ጊዜ ምን ለዳኛ የሚከፈለው ለጠበቃ የሚከፈለው ለእያንዳንዱ ነገር የሚከፈለው ብር ራሱ እኮ ስንትና ስንት እንደሆነ ታውቂዋለሽ። ምናልባት በዛ መንገድ ሄደሽ ከሆነ ታስቶሽ ትንሽ ሆነ ነገር ልበል። እኔ ግን እንድትከስልኝ አይደለም ፍላጎቴም። እኔ እኮ ክስ ማለት ነው በጣም ብዙ ጊዜ ሄጃለሁ። ወደ 4 ወደ 5 የተጓዝኩ ልጅ ነኝ ከአቤቱታ ከምንትን ማለት ነው። ግን ጠበቃ ቁሜ ተከራክሬ ያለው እኔ ይሄ እንግዲህ የፍርድ ቤት ጉዳይ ስለሆነ ፈጽሞታል በመሰለው መንገድ ማለት ነው። ግን እኔ አሁንም ቢሆን ካንቴ ጋር እንድትከስልኝ ውክልና ሰጥቼ ምናምን ኖ እኔ እንደዛ አይደለም አለ አይደለ? ብዙ ነገር ሚዲያ ላይ ትፈታላችሁ፣ ይፈታል። ብዙ ነገር ይጠየቅና ይጠራና ለምን በስልክ እንዳታገናኘው ለምን? እኔ ሲጀመር ማለት እንኳን ሰው ልጅ ውክልና ሰጥቼ ሊከስልኝ ይቅርና እኔ ራሱ ከዚህ በኋላ የመከሰስ አላማም የለኝም። በጣም የተሰለቸው ልጅ ስለሆንኩ የደከምኩ ልጅ ስለሆንኩ ማለት ነው። ከእድሜ በላይ የደከምኩ ልጅ ነኝ። እኔ ልደታ ፍርድ ቤት እኔ ላክልኝ ካልክ ማለት ነው ኮፒ አርጌ የከሰስኩበት ኮፒ አርጌ በቤተሰብ ልላክልህ እችላለሁ። ሆነ ቦታ አንተ ፍቃድና እስቲ አንቺ ልጅ ወረቀትሽን ልየው እስቲ ላክ የደከምሽበት መንገድ ብትለኝ ማለት ነው
የእውነት እንደ ወንድምነት ከተረዳኝ ማለት ነው እንድትከስልኝ አይደለም ያን ወረቀት ምልክልኝ እንድታይ ማለት ነው የሄድኩበት መንገዶች እንድታይ እንጂ እኔ ከፈለክ እንትን ወረቀቶቹ ልልክልኝ ይችላል። እኔ ክስ አይደለም አሁን ላይ የምፈልገው ማለት ነው። እንዲያው እናንተ እሺ የሚል ከሆነ ደውላችሁ እንደዚህ ልጅቷን ብታገናኘ ልጅቷ እኮ አድጋለች ወይን እሺ ትላለች ወይን እምቢ ትላለች። የነሱ ተጽዕኖ ካለ አሁን እምቢ ትላለች። የነሱ ተጽዕኖ ከሌለ ግን ማውራት ትችላለች። እኔ ልጅቷን በስልክ ማውራት እንደገና ደግሞ ኢትዮጵያ ሲገባ እንደማንኛውም እናት አግኝቼ በነፃነት አግኝቼ አቅፌ ለመሳም ነው እንጂ የክስ ነገር አምጪው እኔ ልክሰስልሽ እኔ 5 ሳንቲም ሳትወጪ 5 ሳንቲም ሳትደክም እኔ ልክሰስልሽ እኔ ኃላፊነት ልውሰድሽ ብሎ አንድ ሰው ቢመጣ እኔ ቤቴም ራሱ አልፈልግም። ለምን ሰልችቶኛል፣ ለምን ደክሞኛል። እስኪ ለሀገሬ መግባት ከሚጠላ ድረስ እኔ ድፍን 5 ዓመቴ ነው ይሄው ኢትዮጵያ ልገባ አስብና ማለት ነው እዛ ጋር ያለው ክስ እዛ ጋር ያለው እንግልት ያስፈራኛል። ማርያምን ነው የምልህ። ይሄ ነው እንጂ እኔ ክሰስልኝ አይደለም ውክልና ልስጥና ክሰስልኝ አይደለም ነው ወንድሜ። እኔ አልፈልግም እሱን ቤቲ በጥያቄ በስልክ ብቻ እንድትጠይቅልኝ ነው የምፈልገው። እኔ ያን ነው ያጣሁት። እሱንማ እኮ ሞከርኩልሽ እኮ አንዴ ሞክሬ ስልኩ አይሰራም ስልሽ ሌላ ስልክ ሰጠሽ ነበር። ከዛ ውጪ ተሳዳቢ ባለቤት እንደሆነ ታውቂያለሽ አይደል? ማን አንተ ምን ታመጣለህ እያለ ለያዥ ለገናዥ አስቸጋሪ እንደሆነ ታውቂያለሽ። እስር ቤትም ሆኖ ቆይ ልውጣ ሰራላችኋለሁ የሚል ባለቤት ነው ያለሽ አይደል? አዎ አለኝ። አዎ ልክ ነው። በእንደዚህ አይነት ባህሪ ውስጥ ያለን ሰው አልኩሽ የዛን ጊዜም እንዲህ አይነት ችግር ካለበት አደገኛ ስለሚሆን አትሊስት በህግ አግባብ ሄደሽ ልጅሽን የምታገኝበት ነገርን እንሞክር በሚለው ነበር እኔ ሀሳብም የሰጠሁሽ። ኤኒዌይስ ችግር የለውም። ዞሮ እሷ አናግሮሽ ልጅሽን ማናገር እንድትችይ ነበር ወደኛ የመጣሽው። ሌሎቹስ ጋር ሄደሽ ተሳካልሽ? አሁን ምን ላይ ደረሽ? ስልኩ ዝግ ነው። በዛን ሰዓት ወይ መኮሩኝ ልጅ ሰው ስልኩ ዝግ ነው አሉኝ። እንግዲህ አላቅም። ያኔ ማንኛውም ሰው አሁን ሚዲያ ይጠቀማል። የሆነ ነገር እኔ በማወራበት ሰዓት እሱ ጋር ደርሶ ይሁን አይዶን አላቅም፣ ግን በዛን ሰዓት ስልኩ ዝግ ነው። በዛን ጊዜ እኮ አብረንም ስንሞክር ስልኩ አይሰራም ብዬ ልክልሽ ነበር። ይሄኛው ስልክ አይሰራም ሌላ ስልክ ካለው ብዬሽ ነበር። እኔው ልጅሽ ግን አንዴ አንስታ አልፈልግሽም አትደውይልኝ አለች አይደል? እሷን ሰንበዲ ነግሯት እንደሆነ በእነሱ ተጽዕኖ ስር ሆና አይኖ ከዛ ድራማ በስተጀርባም እኮ ልትገናኙ ተፈቅዶልሽ ቤተክርስቲያን ስትመጪ በምን አይነት መልኩ እንዳገኘሻት ምናምን ነግረሽናል አይደል? በደንብ አውርተናል። ተጽዕኖ አላታ ልጅቷ እኮ ተጽዕኖ አለ። የእንጀራ እናት ተጽዕኖ አለባት፣ የአባትዮ ተጽዕኖ አለ። ልጅቷ እኮ በእጇ እኮ ስልክ የለም፣ በነፃነት ፍሪ ሆና የምታወራው። አሁን ያንን ነገር እኔ አውርቼሽ አወያይቼሽ በጣም 2-3 የተነጋግረንበት በውስጥም እንትን ብለናል። ኤኒዌይ አሁን ዋናው ነገር እኛ ጋር 4000 ብር ስለከፈልሽ ወር እንደዚህ አድርጉልኝ ብለሽ አይደለም ያደረግሽው። ሳትከፊም ረድተንሻል። ከከፈልሽም በኋላ እንረዳሻለን ያልነው ይህንን እንጨርስልሻለን ክፈይ በሚለው ቀረጥ አይደለም የጠየቅነው። በጎ አድራጎቱ መርዳት ስለነበረባችሁ ማገዝ ስለነበረባችሁ ነው ያንን ነገር ያደረግነው። ኤኒዌይ አሁንም በእርግጠኝነት አሁን እድሜዋ ስንት ደረሰ ማለት ነው? አይ ቲንክ ወደ 2 ዓመት ምናምን ነው ከኔ ጋርም ካወራን ስንት ደረሰ እድሜዋ ልጅሽ? አሁን 2 ዓመት እንኳን አይሆንም፣ 1 ዓመት ራሱ አይሆንም። ከአንቴ ጋር ያወራሁት ወደ ኦኬ፣ ችግር የለውም። ስንት ዓመት ሆናት ልጅሽ? አሁን ስንት ዓመቷ? 16 አሁን 16 ዓመቷ ላይ ነው። በጣም ማገናዘብ ትችላለች፣ ነገሮችን ማስተዋልና መመለስ ትችላለች። አሁን ተገናኛችሁ ወይስ እንዴት ነው? ምንም ነገር የለም። ከዛ በኋላ እኔ ምን ሲጀምር ከዛ በኋላ አልደወልኩትም። እንደዚህ በሌላ መንገድ እየሞከርኩ ነው እንጂ ከነሱ ጋር ግንኙነት የለኝም ከዛ ወዲህ። ምክንያቱም እኔ እታመማለሁ በጣም ንግግራቸው ስምሰማ ብዙ ነገሮች ይበላሻሉ፣ ስራዎች ቦታ ይስታሉ። ራሴ በጣም ያልሆነ ነገር ውስጥ ስለምገባ እኔ ምንድነው የእነሱን አማርኛ ራሱ መስማት አልፈልግም። የማንን የፋሚሊውን እዛ ያሉት እንጀራ እናት ምናምን እና አባትየውን ነው? አባትየውንም ልጅቷንም በይ የሚሏትም ንግግርም እኔ መስማት አልፈልግም እንደናት። ያ ኤኒዌይ በጣም ያሳዝናል እውነት ለመናገር። አይ ነው ያሳለፍሽባቸውን ነገሮች አውቃለሁ። ምናልባትም በደንብ ስላወራሽኝ እንደ አንድ እናት ብዙ መከራን አይተሻል። ምናልባት ብትረዳኝ ብቻ ነበር ስትይኝ የነበረው የዛን ጊዜ። በቃ ተረድታኝ እኔ ጋር መሆኑ አይደለም በሩቅም ትሁን ግን
አትሊስት ላስረዳት የተፈጠረውን ነገር እኔ ላስረዳት በሚገባት ነገር ነበር ስትይ ነበረውና ያንን ነገር እንዳታደርጊ ደግሞ የተሰራውን ነገር ታውቂዋለሽ በራስሽም ልጅሽንም ስታገኛት በምን አይነት መልኩ እንዳገኘሻትና አሁንም ሶሉሽን የሚሆነው ወይ ስልክ ሚኖራት ከሆነ በዛ መልኩ ማውራት ነው። ከዛ ውጭ ግን አዶኖ ምን ማድረግ እንደሚቻል ወይም እሱን ማናገር ከተቻለ ደግሞ የሚናገረው ነገር ልክ አይደለም የምትይ ከሆነ ምን ያህል ጊዜ ሆናችሁ አሁን ጋፕ ከተፈጠረ? ከዛ በኋላ ጭራሽ አልተገናኛችሁም? እኔ አልደውልም፣ ብደውልም እሱ ጋር ነው ደውዬም አላውቅም። ግን አንድ ነገር ልነግርህ የምፈልገው ነገር ወደ ግንቦት አካባቢ ወይም ሚያዝያ መጨረሻ አካባቢ ወደ ግንቦት አካባቢ ለመምጣት እያሰብኩ ነው። ግንቦት ሚያዝያ ማለት ምን ነው? ከስንት ወር በኋላ ነው? አትሊስት ከ3 ወር ከ4 ወር በኋላ ያ እኔም ከ2 ወር ከ3 ወር በኋላ ወደ አዲስ አበባ ስለምመጣ እዛው እንገናኝና እናወራለን። እንደዚህ እንደ ወንድም ማገዝሽ ነገር ካለ እንትን እንላለን። ኤኒዌይ እናወራለን። ኤኒዌይ አይዞሽ። በዚህ ጉዳይ በውስጥም ማውራት የምትፈልጊኝ ከሆነ በማንኛውም ሰዓት አለው። እሺ ኤኒዌይ እንደ ወንድም ሰበ አይሰራም እኮ ቴሌግራም ላይ እኮ እንደ ድሮ አይመጣልህም። ስልክ ለምን ቀይራ ይሆን? ምንም አልቀየርኩትም። ያው ነው የኢትዮጵያውን ነው እየተጠቀምኩ ያለሁት። የኢትዮጵያውን ስልኬን ነው 0924686009 ነው የምጠቀመው። ብዙዎቹ እያገኙኝ ነው እና እንትን እንልን ችግር የለውም እናወራለን። ኤኒዌይ ወይ ደግሞ የዚህ ሀገር ስልኬን ሰጥሻለሁ እስክመጣ ድረስ። እሺ ወደ ችግር የለም ቤት። እሺ ቻው። እሺ